ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ በዝት ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ለቻናሌ አዲስ ከሆናችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮ ከተመቻችሁ በላይክ ጀምሩት ማለት ነው። ዛሬ የራሴ ሀሳብ አስተያየት እሰጣለሁ። እናንተም ደግሞ የራሳችሁ ሀሳብ አስተያየታችሁ ኮሜንት ላይ ስጡ ማለት ነው። ዛሬ በነገራችን ላይ በትላልቅ ሰዎች ነው የመጣሁት። ይህ ሳምንት ያው ሚዲያ ላይ ውዝግቡ ሁሉም ሰው ያውቀዋል ብዬ አስባለሁ። በነሴፉ አዶናይ እና ሞር ደግሞ በአመለሰት ማለት ነው። እንግዲህ አዶናይ በቀደም አመለሰት ጋር ቀርቦ ነበር። ከዚህ በፊት ሴፉ ጥሪ አቅርቦለት አልቀርብም ብሎ መልስ ሰጥቶ ነበር። እሱም አልቀርብም ያለበት ምክንያቱ ተናግሮ ነበር ማለት ነው። ያ ባለፈው ሳምንት ብዙ ሰው ሴፉን ሲታች ነበር ማለት ነው። እና አሁን ደግሞ አመለሰት ለምንድነው እሱን ያቀረብሽው ብሎ አመለሰትን ደግሞ ብዙ ሰው አሁንም ያው ሀሳብ አስተያየቱን ይሰጣል ማለት ነው። በነገራችን ላይ በመጀመሪያ ሚዲያ እውነት ለመናገር አንድ ሳምንት ወይ አንድ ወር በቃ እንትን ይላል። ይሄ አይዲያ ነው የሚፈልጉት ብዙ ሰዎች ማለት ነው። በቀደም እንግዲህ ይሄ ሁሉ የተነሳው በዩቲናስ ነው ማለት ነው። ከዚህ በፊት አዶናይ ሴፉን አውርቶት ነበር። ሴፉ ደግሞ ያው ፈቃደኛ ስላልሆነ እንትን አላለም ነበር እና በዛ የተነሳ ደግሞ አዶናይ ትንሽ ከፍቶት ነበር። እኔ ማንኛውም ሰው ሚዲያ ላይ የራሱ የሆነ እማደንቅላቸው የራሳቸው የሆነ ስራ አላቸው። አዶናይም ብትሉ በጣም ጥሩ ልጅ ነው። ሰውን ያነቃቃል፣ ብዙ ነገር በጎ ስራዎችንም ይሰራል። ሴፉ ደግሞ ታውቃላችሁ በጣም ትልቅ ሰው ነው። እንዴት ስለባላችሁ ማለት ከዚህ በፊት ብዙ በጎ ስራ ላይ ያው ይሳተፋል። በአጠቃላይ ትልቅ ጣቢያ ነው የሱ ማለት ነው። አዶናይና ሴፉ ማወዳደሩ ትንሽ ለኔ ይከብደኛል። ማለትም ሁሉም ሰው የራሱ እንትን አለው፣ ኢኳል የሆነ ነገር አለው ማለት ነውና እና ብዙ ጊዜ እኔ አንዳንዴ ሚዲያ በጣም የሚያስጠላኝ ነገር ቢኖር ትላልቅ ሰዎችን አናከብርም። ማለትም አሁን ለምሳሌ በአዶናይና በሴፉ ብዙ ሲሰደብ ነበር ማለት ህፃናት በቃ ወጣቱ ምኑም በቃ ሲሰድበው ነበር። እንዴት አዶናይን አላቀረብክም ምናምን ብሎ ማለት ነው። እና ይሄን አክል ማለት ነገ እነሱ አዶናይና ሴፉ በሆነ አጋጣሚ ይገናኛሉ፣ ይታረቃሉ። ግን ይሄ መሀል የምናጨበጭበው ሰዎች እንደገና ደግሞ ለትልልቅ ሰዎች ክብር የሌለን ሰዎች በጣም ነው የምናሳዝነው። እኔ ይሄ በአንድ በኩል ሚዲያ የምጠላው ይሄ ነገር ነው። ምክንያቱም ትላልቅ ሰዎች አይከበሩም፣ የሃይማኖት አባቶች አይከበሩም። በቃ ሚዲያ ማለት እንዴት ልበላችሁ ብቻ ባህላችን አጥፍቶታል ማለት ይቻላል። በአንድ ጎን ጥሩም ነገር አለው፣ በጎ ነገር ይሰራበታል። ግን በአንድ በኩል ደግሞ ስታዩ የሆነ ሰውን ማዋረድ፣ ማንቋሸሽ በተለይ ትላልቅ ሰዎች ማለት ነውና እኔ ትንሽ በዛ ከፍቶኝ ነበር እውነት ለመናገር ማለት ሴፉ ስህተት አልሰራም እያልኩ ሳይሆን ግን አዶናይን ወክለን ሴፉን መናገር፣ መሳደብ፣ መዝለፍ ምናምን ጥሩ ነው ብዬ አላስብም። ምክንያቱም እሱ የተሻለ እውቀት አለው ብዙ ነገር ያው ትልቅም ከኛም ከብዙ ሰው ትልቅ ስለሚሆን ማለት ነው ሀሳብ መስጠት ይቻላል። ግን መስደብ አስፈላጊ ነው ብዬ ስለማላስብ ማለት ነው። እንግዲህ ከዛ በኋላ አዶናይ ደግሞ ያው እንደምታውቁት አመለሰት ጋር ቀርቦ ነበር። እውነት ለመናገር እኔ እንደዚህ አይነት ታሪክ ያሳለፈ ልጅ አልመሰለኝም ነበር። በጣም አይቼዋለሁ ቪዲዮ፣ የሚገርም ልጅ ነው። ነፃነቱ ምናምን ደስ ይላል። እንግዲህ እሷንም ደግሞ እንዴት ነው እሱን ያቀረብሽው ብሎ ብዙ ሰው ሲያወራ ነበር። እንደገና ደግሞ ሴፉና ቴዲ ስለተጣሉ ነው በሷ ጉዳይ ምናምን ብሎ ሰው የራሱ ሀሳብ ይሰጣል። እንግዲህ የሁለት ቀን ማለት ነው። እነሱ ግን በሷ ተጣልተናል ብለው እኔ ሴፉ ከቴዲ ጋር ተጣልቻለሁ ብሎ ሲያወራ አይቻላቅም። ቴዲም እንደዛው። ቴዲ ብዙ ጊዜ ሾው ላይ አይቀርብም እውነት ለመናገር በጣም አይ ቲንክ 10 አመት እኔ እንደዛ ማቀው ማለት ነው። ሴፉ ጋር ብቻ አይደለም ቴዲ የማይቀርበው የተለያዩ ሚዲያ ላይ አይቀርብም። ሲጀመር እንኳን ኢቢኤስ ላይ እንደዚህ ሴፉ ሾው ላይ ይቅርና እውነት ለመናገር ብዙ ጊዜ አመለሰት ላይ ማለት ነው
ሴፉን ማን ነው ቴዲን አቅርቢልን ምናምን ብለው ኮመንት ይጽፋሉ። ባልሽን አቅርቢልን ምናምን ብሎ እና እሷ አንድም ቀን ሚስቱ እንኳን ቻናል ላይ ቀርቦ አያውቅም። እንደዚህ ሜቢ እሷ ስታረግዝ የሆነ ፕሮግራም ካለ ነው የሚታየው እንጂ ይሄ ወጣ ያለ የአርቲስቶች ባህሪ የለውም። ቴዲ የሆነ ረጋ ያለ አርቲስት ነው ማለት ነው። እና ግን ብዙ ሰው ይሄ አጋጣሚ ተጠቅሞ አመለሰት በመጀመሪያ የሴፉ ፍቅረኛ ነበረች ምናምን በቃ ሰውና ሰው ለማጣላት በቃ የሆነ ነገር እንፈልጋለን እኛ ሰዎች ስንባል ማለት ነው። ያው ለሶሻል ሚዲያ ድምቀት ነውና ግን ጥሩ ነው ብዬ አላስብም። ምክንያቱም አሁን እነሱ የተጣሉበት ኬዝ ሌላ ሊሆን ይችላል፣ ላይጣሉም ይችላሉ። እኔ እንደዚህ ያልኩበት ምክንያት ቴዲ ብዙ ጋር ስለማይቀርብ ነው። ሴፉ ጋር ብቻ ሳይሆን ብዙ እንደዚህ ፕሮግራም ላይ ስለማይቀርብ ነው እንደዛ ያልኩት እንጂ ያው የውስጣቸው ነገር እንግዲህ አናቅም ማለት ነው። እና ቴዲን ወክለን ወይም ደግሞ አመለሰትን ብቻ የሆነ ሰውን ወክለን ሰውን ባነሳደብ ደስ ይለናል። ሲቀጥል ደግሞ አዶናይ እውነት ለመናገር በጣም ጥሩ ልጅ ነው፣ መስራት የሚችል ልጅ ነው። የብዙ ልጆች ደግሞ በተለይ የወደድኩለት ነገር እኛ ኢትዮጵያ ላይ ታዋቂ ቲክቶከሮች፣ ዩቲዩበሮች ብዙ ጊዜ ሰውን ማፈመስ አንወድም፣ ሰው እንዲያድግ አንፈልግም። ማለት እራሳችን ብቻ መፈመስ ወይም ማደግ እንጂ እስኪ ማን ቲክቶከር ኢትዮጵያ ላይ እንደ አዶናይ ኑ ወጣቶችን ስሩ ምናምን ብሎ ያበረታታ ሰው አይቼ አላቅም። በቃ ሁሉም ለራሱ ነው። ማንም ሲጀምር እንኳን እንደዚህ አምጥቶ ሚዲያ ላይ ለማስተዋወቅ ይቅርና የሆነ ነገር እንኳን አስተዋውቁልን ምናምን ስትሉ ለፌመስ ሰዎች ብር ነው የሚያስከፍላችሁ ከእነሱ ጋር ራሱ ፎቶ ለመነሳት ማለት ነው። እኔ የወደድኩለት ይሄ ነገሩ በጣም ተመችቶኛል። ማለት ወጣቱ ሀገሩ ላይ እንዲሰራ ሚዲያን ተጠቅሞ ብር ማግኘት እንዳለበት ማስተማሩ በጣም የሚገርም ልጅ ነው፣ መመስገን አለበት ማለት ነው። ይሄ ተመችቶኛል። በቀደምም እንደዚህ ያቀረባት ልጅ ነበረች፣ ብዙ ልጆችና ይሄ በጎነቱ ወጣቱን እንዲሰራ ማድረጉ ይሄ በጣም የሚደነቅ ነገር ነው። ምክንያቱም እኛ እንደዚህ ሀገራችን ላይ ወጣቶች ከሰሩ ስደት ላይ ብዙ ወጣቶች እህት ወንድሞቻችን አናጣም ማለት ነው። እና ይሄ ነገር ቢቀጥል እንደ ሀሳብ ማለት ነው። የምር እኛ አንድ ሰው ታዋቂ ከሆነ ቲክቶክ ላይ አንድ ሰው ማንሳት አለብን። ያ ሰው ደግሞ አንድ ሰው እንደዛ ስንሆን ነው ሁላችንም ማደግ የምንችለው፣ ካደግን ደግሞ ሀገር መቀየር የምንችለው እንጂ አንድ ሰው ራሴ ብቻ ሀብታም ሊሆን ካለ ያኔ እንትን የለውም ውጤት ለሱ ሊኖረው ይችላል፣ ግን ለሀገሩም ለምንም ነገር ውጤት አይኖረውም ማለት ነው። እና እኔ ብዙ ጊዜ ስላየው ነው በጣም ታዋቂ ሰዎች በጭራሽ እንኳን እንደዚህ ሰውን አምጥቶ ለማስተዋወቅ እንዲሰራ እንደዚህ ለመገፋፋት እንኳን ይቅርና ሲጀመር ሰላም እንኳን ማለት ይጠየፋሉና ይሄ ስማርት ነው፣ ተመችቶኛል ማለት ነው። እናንተ ደግሞ ሀሳብ አስተያየታችሁ ያላችሁ ሀሳብ አስተያየት በትህትና ኮመንት ላይ አስቀምጡልኝ ማለት ነው። ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን።